ሰላም የሁብ ስቱዲዮ ቤተሰቦች፣ እንደተለመደው የሎስትን ክፍል 15 ይዘንላችሁ ከች ብለናል። ይህ የሎስት ሲዝን ወይም ምዕራፍ 25 ኤፒሶዶች ያሉት ሲሆን ከዚህ በኋላ ያሉትን 10 ክፍሎች በተቻለ ፍጥነት እንድናቀርብ ላይክ እና ሼር በማድረግ እንዲሁም አስተያየታችሁን በመስጠት አበረታቱን። እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ቀደም ሲል ጆን ሎክ እና ቡን የዋልትን ውሻ በመፈለግ ላይ ያሉ በድንገት የጠፋችውን ክሌር እንዳገኟት አይተን ነበር። ይህ ኤፒሶድ ከዛ የቀጠለ ነው። ከዚህ ቀደም የነበሩትን ክፍሎች ካላያችኋቸው ቻናላችን ላይ ገብታችሁ እንድታዩ እያልን አሁን ወደ ፊልሙ እንውሰዳችሁ። ጆን ሎክ እና ቡን ባዩት ነገር ተደናግጠዋል። ጠፋች የተባለችው ክሌር በድቅድቅ ጨለማ ከፊት ለፊታቸው ከቻለች። ከዛም ጆን እና ቡን እርሷን ይዘው ወደ ዋሻው ይገሰግሳሉ። እዛ የነበሩት ሁሉም በክስተቱ ይደነግጣሉ። ጃክ በፍጥነት ክሌርን መመርመር ይጀምራል። ጤንነቷ ላይ ምንም ችግር አልነበረም። ሆዷ ውስጥ ያለው ልጅም ደህና ነው። ነገር ግን የማስታወስ ችሎታዋን አጥታለች። የአውሮፕላን አደጋ እስከሚያጋጥማት ድረስ የነበራትን ሕይወት ብታስታውስም ከአደጋው በኋላ ስለነበራት ነገር ግን ምንም አታስታውስም። ሁሉም ተጨንቀዋል። ቻርሊ ቀስ አድርጎ ሊያወራት ይሞክራል። ሆኖም ግን ይቺ እርሱ የሚያውቃት ክሌር አልሆነችም ነበር። በሚቀጥለው ቀን ጃክ፣ ቻርሊ፣ ሰኢድ እና ጆን ሎክ በክሌር ጉዳይ ይወያያሉ። ሰኢድም ይኸውላችሁ አንዲት የጸነሰች ሴት ታግታ ከዛም የማስታወስ ችሎታዋን አጥታ ከጠፋችበት ተመልሳ መምጣት የማይታመን ነገር ነው። እኔ አምልጣ ነው ብዬ አላምንም። ምን እንዳደረጓት የት እንደወሰዷት ፈጣሪ ይወቀው ይላል። እንደ ሰኢድ አመለካከት ያገቷት ሰዎች ሆን ብለው ለቀዋት እንደሆነ ነው የሚያስበው። ለምን የሚለው ባይታወቅም ከዛም ጆን የማስታወስ ችሎታዋ ለመመለስ ምን ያክል ጊዜ ሊወስድ እንደሚችል ጃክን ይጠይቀዋል። ጃክም አይታወቅም፣ ሰዓታት፣ ቀናት ወይም ወራት ሊወስድ ይችላል ይላል። ቻርሊ በክሌር ሁኔታ ይበልጥ ይጨነቃል። እናም ክሌር ወዳለችበት ወደ ዋሻው ይመለሳል። በመንገዱ ላይ ከጂን ጋር ይገናኛል። እኔ ባንተ ቀናለሁ፣ ከማንም ጋር አትገናኝም፣ በቃ አሳህን ብቻ ታጠምዳለህ፣ ከዛ ሚስትህንም ትንከባከባለህ ይለዋል። ጂን እንግሊዘኛ የሚሰማ አይመስልም። ዝም ብሎ የቻርሊን ወሬ እየሰማ መንገዳቸውን ይቀጥላሉ። ከዛም ጂን የሆነ ድምፅ ሰምቶ ይቆማሉ። እናም አንድ ድንጋይ ተወርውሮ ጂንን ይመታዋል። ጂንም ወድቆ ራሱን ይስታል። ቻርሊ በጣም ይደነግጣል። ቀጥሎም ከፊት ለፊቱ አግቶት የነበረው ኢተን ይመጣል። ድንጋይ ወርውሮ ጂንን የመታውም ራሱ ኢተን ነበር። ቻርሊ ይበልጥ ይደነግጣል። የደመ ነፍሱን ከኢተን ጋር ለመደባደብም ይሞክራል። ሆኖም ኢተን በጣም ጉልበተኛ በመሆኑ ቻርሊን ይመታዋል። ከዛም አንቆ ይይዘውና እርሷን ወደኔ መልሰህ ታመጣታለህ፣ ክሌርን ወደኔ ታመጣለህ ቻርሊ፣ ያለበለዛ በየቀኑ ከናንተ መካከል አንዳንድ ሰው ይሞታል፣ ቀጥሎም አንተን እገድልሃለሁ ብሎ ይዝትበታል። ከዛም ቻርሊ ጂንን እንዲነቃ አድርጎ ወደ ዋሻው ይወስደውና ለጃክ እና ጆን ሎክ ስለ ክስተቱ ይነግራቸዋል። በመቀጠል ቻርሊ ያ የተረገመ ሰው ጫካው ውስጥ የሆነ ቦታ ላይ ነው ያለው፣ እርሱን ፈልገን ልንገለው ይገባል ይላል። ጃክም በሐሳቡ ይስማማል። ይህ ሰው እስከ መቼ ያስፈራራን ይኖራል? እኛም የሆነ ነገር ማድረግ አለብን ይላል። ሆኖም ጆን አይስማማም። ታስታውሳላችሁ፣ እርሱ ያለምንም መሳሪያ ነበር ሁለት ሰው ያገተው። ቻርሊ አንተን ገድሎክ ነበር፣ ጃክ አንተን ደግሞ ራስህን እስከምትስት ድረስ ቀጥቅጦህ ነበር በማለት ስለ ሁኔታው አደገኛነት ሊያስረዳቸው ይሞክራል። ሆኖም ጃክ እርሱን አድነን እናገኘዋለን ይላል። በዚህም መሰረት ጆን ሎክ ተገዶ ይስማማል። እናም እኛ ለሁሉም ሰዎች ስለ ሁኔታው በማሳወቅ ልንጠብቃቸው ይገባል ይላል። ከዛም ጃክ ሰዎቻችንን ሁሉንም ወደ ዋሻው እንዲመጡ እናድርግ ይላል። ጆን ደግሞ አይሆንም ጃክ፣ ምናልባት ይሄ የተረገመ ሰው የሚፈልገው ይህም ቢሆንስ? ሁላችንም አንድ ቦታ እንድንሰባሰብ ከዛም የሆነ ነገር ቢያደርገንስ? ይህን ሁሉ ቀድሞ አቅዶበት ሊሆን ይችላል። ምን እንዳሰበ ማን ያውቃል ይላል። ጆን በሳል የሆነ ሐሳብ ነበር ያቀረበው። ስለዚህም እነ ጃክ ይስማማሉ። እናም ሁሉም ባሉበት እንዲቆዩ ያደርጋሉ። ጆን ጋር የሆነ እቅድ አለ። ከዚህ በኋላ ቻርሊ ክሌርን ያገኛታል። ለክሌር ይህ ሁሉ ነገር አዲስ ነው። እናም ቻርሊ ያዋራታል። ምናልባት ብታስታውስ ብሎም የማስታወሻ ደብተሯን ይሰጣታል። ሆኖም እስካሁን ክሌር ምንም ነገር ትዝ አላላትም። በሌላ በኩል ኬት ወደ ጃክ በመምጣት አሁን ያን መሳሪያ የምንጠቀምበት ትክክለኛ ጊዜ ነው ትላለች። ብሪፍኬዝ ውስጥ ያለውን ሽጉጥ ማለቷ ነው። ጃክም አይሆንም፣ ሰዎችን ማሸበር የለብንም፣ ኢተንን ልንገድለውም ላንገድለውም እንችላለን፣ መጠንቀቅ ያለብን እርስ በርስ እንዳንገዳደል ነው ይላታል። ከዚህ ቀጥሎ ጆን ሎክ፣ ሰኢድ እና ቡን ባህር ዳርቻው አቅራቢያ ኢተንን ለመያዝ ወጥመድ ያዘጋጃሉ። ከዛም በየተራ ለመጠበቅ በተስማሙት መሰረት ቡን ቁጭ ብሎ መጠበቅ ይጀምራል። ምሽቱ ፍጹም ሰላማዊ ነበር። ነገር ግን ሲነጋጋ ቡን ከወደ ጫካው የመንኮሻኮሽ ድምፅ ይሰማል። ከዛም ወደ ጫካው ይሮጣል። እናም የመጣው ኢተን ሳይሆን የጠፋው የዋልት ውሻ ነበር። ከቡን በኋላ ጆን እና ሰኢድ በፍጥነት ይመጣሉ። እናም ሰኢድ ይሁን እንግዲህ
ቢያንስ የጠፋውን ውሻ እንኳን አግኝተናል ይላል። ታዲያ በዚህ ቅጽበት ሌላ ጩኸት ይሰማሉ። ወደ ሰሙት ጩኸት ሲሄዱም አንድ ሰው ተገድሎ ወድቋል። ሁሉም በጣም ይጨነቃሉ፣ ፍርሃት ይገባቸዋል። ሰኢድም ይህን ሰው የገደለው ኢተን መሆን አለበት፣ የመጣውም በውሃው በኩል ነው፣ ይህ ደግሞ የማይቻል ነው ይላል። በሁሉም ቦታዎች ወጥመድ አዘጋጅተው ሲጠባበቁ ነበር። ገዳዩ በውሃ በኩል ይመጣል ብሎ የጠበቀ ግን አልነበረም፣ ምክንያቱም የማይቻል ስለሆነ። ገዳዩ ይህ ሁሉ ሰው ባለበት ለዛውም በውሃው በኩል መጥቶ የሰው ሕይወት ነጥቆ እንዴት ተሰወረ? ያልተመለሰ ጥያቄ ነው። ከዛም ሃርሊ ይህ ሰው ሰምቶ ሞቶ ቢሆንስ ይላል። ኬትም አይ ሃርሊ፣ ሰውየው ድብደባ ደርሶበታል፣ እጅና እግሩም ተሰብሯል፣ በእርግጠኝነት ተገድሎ ነው ትላለች። ከዚህ በኋላ የሞተውን ሰው የቀብር ስርዓት አድርገው ይሸኙታል። ዋሻው ውስጥ ሁሉም ሰዎች ክሌርን ይገለምጧት ይዘዋል፣ በጥላቻ ያዩዋታል። ክሌር ስለተፈጠረው ነገር ምንም አታውቅም ነበር። ከዛም ሻነን በሷ ምክንያት ስለተፈጠረው ነገር ትነግራታለች። ከዛም ክሌር በንዴት ወደ ቻርሊ ትሄዳለች። እኔ በዚህ ሁሉ ችግር እየተሰቃየው አንተ ስለሚፈጠረው ነገር ትደብቀኛለህ ትለዋለች። ቻርሊም እኔ ሁሉንም የማደርገው አንቺን ለመጠበቅ ነው ይላታል። ክሌርም በንዴት ጥላው ትሄዳለች። ከዚህ ቀጥሎ ጆን ሎክ እና ጃክ እየተፈጠረ ስላለው ነገር ለመወያየት ወደ ጫካው ይሄዳሉ። ምን እናድርግ? ኢተን የተናገረውን እያደረገ ነው። በዚህ ከቀጠልን አንድ እያደረገ ገድሎ ይጨርሰናል ይላሉ። ጆንም ይኸውልህ ጃክ፣ እርሱ እዚህ ደሴት ላይ ብዙ ጊዜ ቆይቷል። ስለ ደሴቱ ብዙ ያውቃል። ለእርሱ እኛ በፍርሃት ውስጥ ያለን ተራ ታዳኞች ነን ይለዋል። ጃክም እኔ ጋር በጣም ሊጠቅመኝ የሚችል አንድ ነገር አለ ይለዋል። ከዛም የኬትን ብሪፍኬዝ ደብቆ ወዳስቀመጠበት ወደ አንድ ምስጢራዊ ቦታ ይዞት ይሄዳል። እናም ብሪፍኬዙን ከፍቶ ከውስጥ ያለውን ሽጉጥ ያሳየዋል። ጆን ይህን እንዳየ በጣም ይገረማል። ከዛም ለጆን ሽጉጥ ይሰጠውና ግን መተኮስ ትችላለህ አይደል ይለዋል። ጃክ ምን ያውቃል፣ ለጆን ሎክ ሽጉጥ ማለት መጫወቻው ነው። አሁን አጠቃላይ 4 ሽጉጦች አሏቸው። እናም የመተኮስ ችሎታ ላላቸው ብቻ ለመስጠት ይወስናሉ። በዚህም መሰረት ጆን ሎክ፣ ጃክ እና የቀድሞ ወታደር የነበረው ሰኢድ አንዳንድ ሽጉጥ ይይዛሉ። የቀረው ቻርሊ ነበር። እርሱ ስለ ሽጉጥ ምንም የሚያውቀው ነገር ባለመኖሩ ጃክ ተገዶ ወደ ስዌር ይሄዳል። ውድ ተመልካቾች መቼም አሁን የስዌርን ማሽሟጠጥና ቀጥተኛ ያልሆነ ምላሽ እየጠበቃችሁ መሆን አለበት። ከዛም ጃክ ስዌርን ምን አለው? ሽጉጥ መተኮስ ትችላለህ ስዌር። ስዌርም ዶክተር ለምን ያንን የሞተውን ድብ ወይም መጀመሪያ ላይ የገደልኩትን ማርሻል ሂደህ አትጠይቀው? ምናልባት እነርሱ ይነግሩ ይሆናል ይለዋል። ጃክ ከዚህ በኋላ ምንም አላለም። ቀጥታ ሽጉጡን ለስዌር ይሰጠዋል። እናም ኢተንን ፍለጋ ልንወጣ ነው ይለዋል። ኬት አብራቸው መሄድ ፈልጋለች። ሆኖም ጃክ ከኛ ጋር ያለው 4 ሽጉጥ ብቻ ነው፣ አይሆንም ይላታል። ከዛ ስዌር ደብቆ ያስቀመጠውን የማርሻሉን ሽጉጥ ያወጣዋል። ይህ የማርሻሉ ሽጉጥ ነበር። ተተኳሽ ስላልነበረው ተቀምጦ ነበር። አሁን እናንተ ጋር ተተኳሽ አለ፣ ስለዚህም ይህን ለኬት ሰጣታለሁ ይላል ስዌር። አሁን 5 ሆነዋል። ሁሉም አንዳንድ ሽጉጥ ይዘዋል። እቅዳቸውም ክሌርን እንደ ወጥመድ መጠቀም ነበር። እናም ክሌርን ሊወስድ ኢተን ሲመጣ እርሱን መያዝ ነው። ሰኢድም በጣም አስገዳጅ ካልሆነ በቀር ማንም ሰው ሽጉጥ እንዳይተኩስ፣ እርሱን በህይወት ነው የምንፈልገው፣ ከሱ የምንፈልገው ብዙ መረጃ አለ ይላቸዋል። ከዚህ በኋላ ወደ ጫካው ውስጥ ጠልቀው ይገባሉ። ክሌርን ብቻዋን ትተዋት ይደበቃሉ። ዝናብም እየዘነበ ነው። ከዛም ክሌር ብቻዋን መሆኗን ያሰበው ኢተን ተንደርድሮ ሊያጠቃት ወደ እርሷ ይመጣል። በዚህ ቅጽበት ጃክ ከተደበቀበት በመውጣት ኢተንን ከወደ ኋላው ይይዘዋል። ከዛም ሁለቱ ቀውጢ የሚባል ፍልሚያ ያደርጋሉ። ጃክ በዚህን ጊዜ እንደምንም ኢተንን ያሸንፈዋል። እናም እነ ጆን ሎክም ይመጣሉ። ስዌርም ጥያቄዎችን መጠየቅ ይጀምራል። በዚህ ቅጽበት በድንገት ቻርሊ ጥይት ደጋግሞ ኢተን ላይ በመተኮስ ይገድለዋል። ሁሉም እጅግ ግራ ይጋባሉ። ምክንያቱም ይህ ኢተን የሚባል ሰው ማን ነበር? ከየት ነው የመጣው? አብረውት ሰዎች አሉ ወይንስ ብቻውን ነበር? የሚሉትን ግራ አጋቢ ጥያቄዎች ምላሽ ሳይሰጥ ቻርሊ በችኮላ ገደለው። ክሌርን ብቻ የፈለገበትም ምክንያት አልታወቀም። ምክንያቱም ክሌር የማስታወስ ችሎታዋን አጥታለች። ሆኖም ውድ ተመልካቾች እያንዳንዱ ጥያቄ የዚህ ፊልም መጪዎቹ ክፍሎች ላይ እንደሚመለስ ጥርጣሬው አይግባችሁ። ከዚህ በኋላ ፊልሙ በድጋሚ የቻርሊን ያለፈ ታሪክ ያሳየናል። ቻርሊ የወንድሙን የሙዚቃ ባንድ ስራ ካቆመ በኋላ በጣም ደህይቶ ነበር፣ እንዲሁም የአደንዛዥ ዕፅ ሱሰኛም ጭምር። እናም ለአደንዛዥ ዕፅ ሲል የማያደርገው ነገር አልነበረም። አንድ ጓደኛም ነበረው። እናም ከአንዲት ሀብታም ልጅ ጋር ያስተዋውቀዋል። ከዛም በውሸት ማንነት ጥሩና ተስፋ ያለው ወጣት ሆኖ ይቀርባታል። እሷም ስላመነችው ቤተሰቦቿን እስከ ማስተዋወቅም ትደርሳለች። ቀጥሎም ወደ መኖሪያ ቤቷ ትወስደዋለች። ሆኖም ቻርሊ ሱሱን ለማርካት በተመቸው ሰዓት ከልጅቷ ቤት ውድ የሆኑ ዕቃዎችን እየሰረቀ መሸጥ ይጀምራል። ይህን ያክል ውዳቂ ሆኖም ነበር። እናም አንድ ቀን ሁሉንም እውነት ትደርስበታለች። ከዛም ዓይንህን ላይህ አልፈልግም ብላ ታባረረዋለች።
ይህ ያለፈ ህይወቱ ቻርሊ ላይ ጠባሳ ጥሎበታል። በዚህም የተነሳ ለሰዎች አልጠቅምም ብሎ ነበር የሚያስበው። በህይወቱ አንድን ሰው ልጥቀም ብሎ በማሰብ ማለትም ክሌርን ለመጠበቅ ሲል ነበር ኢተንን ተኩሶ የገደለው። ይህንን ነገርም ለጃክ ያስረዳዋል። ከዚህ በመቀጠል ክሌር ወደ እርሱ በመምጣት በዚህ ጊዜ ከጎኗ ስለነበር አመስግናው በጣም በትንሹ ትውስታዋ እየተመለሰ እንደሆነ ትገልጽለታለች። ቻርሊም በዚህ ደስተኛ ይሆናል። ይህ ኤፒሶድም እዚህ ላይ ይጠናቀቃል።